ቤት እናንተ ቤት እጄ ተኛለሁ። ታከማ ቅድሚያ እኔ አልታከምም። ምንድነው የምትታከመው? ጨጓራ መድኃኒት ውጣለሁ በቃ። ከዛ ራስ ምታት አንዴ ራስ ምታት አንዴ የጨጓራ መድኃኒት በቃ ማለት ሽማግሌ ላክ አይሰማም። ሽማግሌ ላክ የት? እኛ ቤት። ከዛስ ምን ገባለና? አላህ ካለ ሁሉም ይሆናል። ስለዚህ ማን ከማሰር ነው የሚመስል ነገር የለም። በጊዜ እኔማ እንደዚህ አይደለሽም። አንጀቴን ሳትበይ መጀመሪያ አንጀቴን እዛ እንደማትሰጪኝ እርግጠኛ አንጀቴን ገብቼ ነው መበል ወተሽ የት እዚህ ላይ የኔና የማሂን ፍቅር ዝናብ አይበግረውም በሚል ነው የመጣሁትና ዝናብ ማይበግረው ፍቅር ነው ያለኝ ለማሂ። ለዛ ስንት ቀን ስመጣ በጠራራ ፀሐይ ቅጥቅጥ እያደረገኝ እኔ ያንተ ፍቅር በልጦብኝ ቤት አንቺ ለኔ እንደው መድኃኒቴ ነሽ፣ ሐኪሜ ነሽ፣ መድኃኒቴ ዋሽነሽ፣ እኔነቴ ሐኪሜ ነሽ፣ መድኃኒቴና ደንብ ሞታንቺንስ አልከዳም፣ ሐኪሜ ነሽ። ሰላም አለይኩም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ደህና ናችሁ? አለን። ዝናብ ሊዘንብ ነው። ልጅነታችንን እናስታውስ ብዬ ነው። ዝናብ ሲዘንብ በዝናብ ምናምን ደስ ይላል። እንጃ ወላሂ እኔ ልጅነታችን ቢመለስ እኔ በጣም ደስ ይለኛል። በቃ ምንም ነገር ሳናስብ ምናምን በቃ ልጅ ሆነን የነበረው ነገር እኔ ያኔ ልጅ እያለሁ ትልቅ መሆንን እመኝ ነበረ። ትልቅ ሰውን ደግሞ ልጅ መሆንን ተመኘ። የሰው ልጅ ፍላጎት ይመስለኛል አያልቅም። እንደዛ መሰለኝ የተረዳሁት ነገር ቢኖር ብቻ ምን አለፋችሁ፣ እንዴት ናችሁ? ደህና ናችሁልኝ? ናፍቃችሁ ነበረ። ጠፋን አይደለ? ሀሰን ትንሽ አመመውና ለዛ ነው የጠፋነው። አለን አልሐምዱሊላህ። ትንሽ አሞታል እና ደግሞ ብዙም ሊያገኘን ፍቃደኛ አይደለም ምናምን ከቤት መውጣት አልፈለገም። ግን ያው ዛሬ ሆን ብዬ ና ብዬዋለሁ። የሆነ መሰጥ ነገር አለ አስቸኳይ ነው ምናምን ብዬ በጣም ብዙ ነገር ብዬው እየመጣ ነው። በዛውም እሺ ካለኝ ሐኪም ቤት እንደወስደው ማለት ነው። እና ደግሞ በጣም ብዙ ነገር ብዬ ላዳርቀው ነው ስለደበረው ቢያንስ ደስ እንዲለው በእኔ ምክንያት በጣም እየደበረው ነው እና ምን ማድረግ እንዳለብኝ አላውቅም። አሁን ላይ ሲጀምር እየተሰማኝ ያለው ስሜት ልክ እንደ ጥፋተኛ ራሴን እየቆጠርኩኝ ነው። ታውቃላችሁ ሰው መላመድ በጣም ከባድ ነው አይደል? ያኔ የተፈጠረ ያለው ነገር እንዴት ነው እንኳን እንደዛ ለትንሽ ለአንድ ሳምንት ራሱ አብራችሁ ትሆናችሁ ሰው ሲለያችሁ ያለው ስሜት እኔ በደጋግሜ ነግሬያቸዋለሁ። ያለውበት ስሜት በጣም ግራ የተጋባ የቱ ከየቱ ማድረግ እንዳለብኝ የማላውቅ አይነት ሰው ሆኛለሁ አሁን ላይ እና ደግሞ መሄዴን ሳስበው በጣም ይከፋኛል። ማለቴ ሁለት ሀሳብ ውስጥ ላይ ነኝ። አንድ ልሄድ እንደሆነ ሳስበው የሆነ ነገር ደስ ይለኛል፣ ምክንያቱም እናቴን ላገኝ ነው ከረጅም ጊዜ በኋላ። ሌላው ደግሞ ሀሰንን፣ ጓደኞቼን ሁሉንም ትቼ መሄዴን ሳስበው ደግሞ ይከፋኛል። አላቅም ማለቴ ረጅም ጊዜ አልቆይም። እሱ ያው እንደ እናቴ ነው የሚወሰነው። ግን ሀሰን የደመደመው አትመለሽም የሚለው ላይ ነው እና ደግሞ በጣም ብዙ ነገር አለ። ሀሰንን ይዘሽው አትሄጂም ወይ ብዙ ሰው ብሎኛል። ያው ቀላል አይደለም አይደለም ማለት ያው ቅርብ ቦታ አይደለም ምናምን መቼም ያው ባልናገርም ትረዱኛላችሁ፣ ያው ማለትም ትረዱናላችሁ ሁላችንም እና እማይሆንም ግራ የሚያጋባ ስሜት ሳልሄድ ነው የደበረኝ። ምክንያቱም ሀሰን በጣም ደብሮታል። በዛ ላይ በቃ ስለጨነቀውም ይሁን አላውቅም አሞኛል ብሎኛል። ግን ከቤት መውጣት አይፈልግም ምናምን ሐኪም ቤት መሄድ አይፈልግም። ዛሬ ግን በቃ ቢያንስ እኔ ደስተኛ መስዬ ትንሽ ላዝና ነው። እዚህ ሆኜ እንዲከደበረው እዛ ሄጄ ደግሞ እንዴት እንደሚደብረው መገመት አያቅተኝም። ትረዱናላችሁ አይደል? መቼም መላመድ ምን ያህል ከባድ እንደሆነ
ምን ማለት እንዳለብኝ አላውቅም። አውቃለሁ በጣም ለረጅም ጊዜ ተለያይቶ የሚኖር ሰው እንዳለ፣ ግን እንዴት ነው ግን የቻላችሁት? ይከብዳል። አላውቅም ወይስ እስክንገባበት ድረስ ባለው ነው እንደዚህ የከበደን? ብቻ እኔ በቻልኩት አቅም ዝም ብዬ ለመሳቅ እየሞከርኩኝ ነው። በቃ እንደ መጀመሪያው አይነት እንትን እንዲኖረኝ ራሴን እንትን ለማለት እየሞከርኩኝ ነው። ምክንያቱም እኔም እንደደበረኝ እንትን እያልኩኝ ከሆነ ምናምን እሱም ይባስ ይደብረዋል። በጣም ነው የሚደብረውና ብቻ ዛሬ በጣም ላዝጋው ነው የምፈልገው። ያ ሙታል ናፍቆኛል። ካገኘሁት 2 ቀን መቼ ነው ቪዲዮ የሰራን ቀን የተገናኘነውና አግኝቼ ላዝጋው ከእናንተ ጋር እና ደግሞ በዚህ አጋጣሚ እናንተን በጣም ነው የማመሰግነው ወላሂ። እኔ ጓደኞቼን ብቻ ሳይሆን እናንተንም ትቶ መሄድ ራሱ፣ ምክንያቱም እኛ የምንገናኘው ቪዲዮ ስንሰራ ነው አይደለ? ባይዘይ ልምድ ነው ቪዲዮ መስራት በራሱ በጣም እንትን ነው። አላህ በየቀኑ እናንተ ጋር ራሱ መምጣት ብቻ ይከብዳል። መሞከር ነው፣ የማይከብድ ነገር የለም፣ ማለፍ ነው። ለማንኛውም ወዳችኋለሁ በጣም ወላሂ በጣም 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 ነው የምወዳችሁ ከምነግራችሁ በላይ። ምክንያቱም ይሄን ሁሉ ፍቅር ያሳያችሁኝ ይሄን ሁሉ ነገር በቃ ለዚህ እስክደርስ ድረስ እናንተ ነው ያላችሁ። ሲጀመር ምስጋና በቂ አይደለም። ብቻ ሹክራን። እያወራኝ የደበረኝ መጣ። ቆይ ያሰንም ለማንኛውም ልደውልለት። እናንተ ዘና በሉ። አሰንም ላዝና ነው፣ እናንተም ዘና በሉ። ስልክን ሰጠኝ፣ ደውልለት ነው። በዚህ ቤተሰቦች ዝናቡ እያንጠባጠበ ነው፣ እየጀመረው ነውና ቢዘንብ ብስብስ ብል ደስ ይለኛል። በቃ ልጅነቴን ናፍቆኛል። ጥሪውን ለጊዜው ማስተላለፍ አልተቻለም። ወይኔ ስልኩ አይሰራም እያለኝ ነው። አምቦን ባክ ከና ራሱ እምቢ ብሎኝ ነበር። ራሱ ደወለ። ሄሎ ሄሎ ወይ ያሰን ወይ ቆየዋ ቤቢ። አዎ በጣም ቆየ። ቀየርኩ ነበር ብዙም እናሽ ትቆያለህ። እና ደግሞ ዝናቡ ጀመረ፣ እየዘነበብኝ ነው። ደስ ይላል። ዝናቡ ጀመረ እኮ። እየሮጥክ ነው? የቱ ጋር ነሽ? እዛ የሆነ ቀን ቪዲዮ የሰራንበት ቦታ የሆነ ቀን ቪዲዮ የሰራንበት የሆነ ጥቁር በረጋ የለም? እሺ በኮብሉ በኩል ጫፍ ላይ ያለው ቤት ነው? አዎ መታጠፊያው ጋር ኮብሉ ላይ ጫፍ ላይ ያለችው። አዎ እዛ ጋር ሮጥ ሮጥ ብላ ነው። በደንብ ይዘነብ አይደለም እኮ ትንንሽ ነው። መቼም ቪዲዮ ይዘሽ ነው አረ ኧረ እኔ ለጥብቅ ጉዳይ ነው የፈለኩ። ምሰጥ ነገር አለ ስንት ነገር አውርቼክ እንደገና እኮ ካንሲላ ይዘሽ ነው የጠበቅሽኝ እንጂ በጠራራ ዝናብ ማን ነው በዚህ ዝናብማ ጠብቂኝ ነበር። እሺ ና ቶሎ በል እሺ እሺ አልበሰበሽም ግን እየመጣ ነው። እኔ ዛሬ ቢዘንብ በጣም ነው ደስ የሚለኝ። ኮቴ ይዝናብብኝ ዛሬ። አንቺ ከበሰበሽ እኔም ልበስብስ። እሺ ቶሎ በልሽ። ቅርብ እኮ ነው። እየሮጥክ ለምን አትመጣም? መጣሁ 1 ሚኒት። አዬ እሺ ኦ ይመጣል። ቴንክ ዩ እና አላችኋለሁ። በጣም ነው ማዝጋው ማለት ናፍቆኛል። እንዴት ነው ሰው አይናፍቃችሁም? ይናፍቀናል። እኛ ራሱ አላ 1 ቀን 2 ቀን ሳንገናኝ ስቀር በጣም ነው የምንነፋፈቅ። አማርኛ ጠፋብኝ እንዴ? ለማንኛውም አላዘጋችሁም። ደስ እንዲለው ሞክራለሁ። እናንተ ማብራችሁ ዘና በሉሽ። ሁሌ ዘና ፈታ ብላችሁ እንግዲህ
በጣም ነው የምወዳችሁ። እንጠብቀው። ለማንኛውም እንዴት ሳድርጌ የሁዴ ላሳይ ምን ቃል ተናግሬ ፍቅሬ ልግለጽልህ ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ በኖርኩበት እድሜ በስካሁን ዘመኔ እንዳንተም ወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንተው ነው አንተ ያላየኸውን ቤት ፍቅርህ ውስጥ ሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ የሰራውን ቤት አታውቀውምና ሹሩሩሩ ያ ብርቱካኔሆ ደመዋለላ ቤሲ ፉደንገላ ሹሩሩሩ ያ ብርቱካኔሆ ደመዋለላ ቤሲ ፉደንገላ Shurururu mani kenya lame Shurururu la walubira Shurururu la min wanjala day Shurururu ni anwajujira Shurururu ya burtukaneho Damawala ሌላ ቀን ትችለኝ ነበር። አረ በጣም ናስቲ ቆማት ትልቅ ነው እዚህ ጋር ከፍታ ላይ እዚህ ላይ ሆነ ምንድን እየደበቅሽ ነበር? አሁን ረጅም ሆነ ሐሰና በዚህ ትንሽ ብቻ ነው የሚበልጠኝ። አላናግራችሁ። ሰላም አለይኩም ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። አንቀልቅላ ከቤት በዝናብ አስወጥታ አምታኛለች። ናፍቆኝ ነው ምን እንደሆነ ባላቅም ተው የሴት ቦርሳ አይነካም። ተነበር አሪፍ ተነበር ደግሞ ጀመረክ እንዴት ደህና ነኝ። እንዴት ነው? እኔ አልሐምዱሊላህ። የት ነው የጠፋው? የት ጠፋለሁ አሉ ምንሽ ነው የጠፋው ማለት የት ነው የጠፋው? ይጠፋልስ ጠፍታል። አረ አናፈቃችሁ? ጠፍቶ እኔ ናፍቆኝ ነበረ። የት ጠፋለሁ? ይሄ ምንሽ ጠፋል? ጠፋው ዛሬ ገና መጣክ። እንኳን ደህና መጣክ። የሆነ አንድ አመት ምናምን የጠፋው እየመሰለኝ። እንኳን ደህና መጣክ። እንኳን ደህና ቆየሽ። በነገራችን ላይ እንዲህ ነገር በነገራችን ላይ በዝናብ የመጣሁት ዝናብ ነው እንደምታዩት እና በዝናብ የመጣሁት ማሂ ጠርታኝማ የኔና የማሂን ፍቅር ዝናብ አይበግረውም በሚል ነው የመጣሁትና ዝናብ ማይበግረው ፍቅር ነው ያለኝ ለማሂ። ለዛ ነው ሞቀኝ። እንደውም አሁን ዝናብ ነው። አይ ችግር የለውም። እንዴት ነሽ? አለም አንቺ ጠራራ ፀሐይ ከሆነ አይ እኔ አንተ መኝናችን ብለሽ ነው የምትቀሪ። እኔ እንደዛ ብያለሁ። ስንት ቀን ስመጣ በጠራራ ፀሐይ ቅጥቅጥ እያደረገኝ እኔ ያንተ ፍቅር በልጦብኝ ቤት አልፈቀ። እኔም እኮ ከዚህ በላይ ውዴታ አለ እንዴ? ዝናብ ጎርፍ እየዘነበ እኮ ነው። እንደምታዩት ቤተሰቦች እየዘነበ ነው እንዳል ፈንክቶ የነበረ ስቶ ይምል ይሄ ልጅ አሟል እንዴ? ምንድነው ከመጀመሩ ነው ደግሞ ዝናብ የሚፈነክተው። አስባችሁታል? ወላሂ በዛ ላይ አሞኛል። በቃ አቅም አልነበረኝ ለመውጣት። ለምን እየጠያየኩ አትመልስልኝ? ምንድነው ተገኘ አልፈልግም። ያንቺ ነገር ሆኖብኝ ነው አንዳዝ እንጂ መውጣት አትፈልግም። እኔ ያለ እኔ ግን መዋል ግን ይሄ ልጅ በጣም ያናደደኝ። መዋል እኮ አይደለም ደስ ይላል። ቤት ላይ በቃ ጥቅ ብለሽ ስመታ እኔን ትተህ ቤት ውለክ ገላይን ልክሽ እንዴት ነው የሚያተኩሰው እኮ። እኔ ደግሞ ይቀዘቅዛል። አንቺ ትቀዘቅዣለሽ። አዎ ትንሽ ደቂቃ ከቤተሰቦች ጋር እያወራሁ ነበር እየጠበቅኩክ እና እነሱ ናቸው ያቀዘቀዙሽ እንዴ? እነሱ ደስ የሚል ነገር ላሳያቸው ፈልጌ ዝናብ እስኪዘንብ እየጠበቅኩኝ
ኦ ሽት ምን ልታሳያቸው ነው? ምን ልታሳያቸው ነው? አትጠይቀኝም እንዴ? ማለት ለምንድን ነው የጠራሽኝ? ስንት ነገር አለ ብያለሁ። ስንት ነገር እሰጣለሁ ብያለሁ። እሺ ሰጪኝ። ምንድን ነው የምትሰጪው? እኔ ሆንኩ ገና እንደመጣው እንዲህ ሰላም እንዳልከኝ ስጠኛ አይፈጠነ። እኔማ እንደዚህ አይደለሽም። አንጀቴን ሳትበይ መጀመሪያ አንጀቴን እዛ እንደማትሰጪኝ እርግጠኛ ነኝ። አንጀቴን ገብቼ ነው መበላ ወተሽ የት እዚህ ላይ ሄደጃማል። እሺ አሁን ምንድነው ዛሬ መሽኮርማማ በዛች ሲሪ ኮምትሽ ኮረመኝ። እኔ እኮ በጣም ነው መሽኮርማማ። በጣም እንዴ ሼማ ሲይዝ ስታይ። አዎ ምን ነው? አረ ምንም። እሺ ምንም ይሁን ምንም ምን አለ መሰለህ ቁም ነገር ሁሌ እንቀልድን አንኖርም ማለት መቼ ነው ታገባው? ማለት መቼ ነው የማግባት እቅዱ? ጊዜውን ምን ነው የሚፈልገው? ማለት የትኛው እድሜ ላይና መቼ ነው ማግባት ትፈልገው? የኔ ጠይቀኝ ቶሎ ነው የምመልሰው። ይፈጠናል ማለት እሺ አንቺ መቼ ነው ማግባት የምትፈልገው? አላህ ያለቀን። እኔም አላህ ያለቀን እዚህ ነው ቶሎ ነው የምመልሰው። አዎ አላህ ካላለማ እኮ እኔ ያለ ነገም ይሁን ዛሬም ይሁን የዛሬ ዓመትም አላህ ደግሞ አንድ ነገር አቅርቦልሻል። ሰበብያ የሚባል ነገር አለ። አንቺ ዛሬ ለማግባት ወስኚ ግዴታ እንትኑ ማድረግ አለብሽ። ገብቶሻል? ለምሳሌ እኔ ነገ ማግባት አለብኝ ብለሽ ካሰብሽ በቃ አገባለሁ። ከዛ ሰርጉ ይደገስ አይደገስ የሚለውን አላህ ነው የሚያውቀው። ግን አንቺ ለማግባት መጀመሪያ ይሄ ሰበብያ የሚባል ነገር አለ አይደል? ይሄ ቦታ ወይንም ጊዜ ስጪው። ባረከላ በሉት እስኪ ስታዩት፣ ባረከላ በሉት እስኪ ስታዩት። በጣም ነው የምወድለት። ያምርሻል። አዎ እንዴ ሰርግ አልነበርም እንዴ? አይ የራሴ ሰርግ። እሺ ቁም ነገር ነው። ኧረ አንተ ልጅ ቀልድ ብቻ ታስወራኝ በእናትህ። እኔ እየደበረኝ ነው። ሴትዮዋ ዛሬ ጤነኛ አይደለችም እንዴ? ጤነኛማ ነኝ። እኔ ምን አልኩ? ጤነኛ ስለሆንኩኝ መሰለኝ መጥቼ ያገኘሁህ እንዴ? እና እኔ ምን አስሬ እኮ ነው ጸባይሽ የተቀየረ ነው። ምን አድርጌ ምን ብያለሁ? ምን ያላልኩት ነገር ያወራኝ? ቁም ነገር እናውራ የምትይው እራሱ እያወራን ያለነው ቁም ነገር መሰለኝ። በረደኝ ቀፈኝ። እሺ ምን አለ መሰለህ? እሺ ሽማግሌ ልክል ማለት ሽማግሌ ላክል ሽማግሌ ላክ አይሰማም። ሽማግሌ ላክ የት? እኛ ቤት። ከዛስ ምን ገባለና? ከየት አምጥቼ ነው ሽማግሌ የምልከው? አንተ እኮ አይደለም ያንተ አባት እኮ ነው የሚያመጣው ሽማግሌ። ጓደኞቹ ነው የሚያመጣው እኮ። የኔ አባት ጋር ደውዬ ሽማግሌ እነማን ቤት ላክ ትላለህ? አዎ እኔ ማግባት ፈልገው። እኔም አንቺን ማግባት ፈልጋለሁ፣ ግን ባንዲ ሽማግሌ ላክ ስትይኝ ደነገጥኩ። ምንም ችግር አይደለም እንዴ ችግር የለውም። አላህ ካለ ሁሉም ይሆናል። ስለዚህ ኒካ ማሰር ነው የመሰለ ነገር የለም በጊዜ። እንደውም ጥሩ ሀሳብ ነው። እኔ ሴት ኒካ ስር የሚሄደው ማለት ነው። ጀምርሽን አንተ ቀልድ አይደለም። አሬ ልጅ መቼ የሚያዳምጠኝ እና ግራ እያጋባሽ ነው እና እኔ ምን አድርጌያለሁ ማለት በቃ ኒካ እንሰር ኒካ ማሰርማ እኮ በጣም ትልቅ ነገር ነው። አቢሶ ለሰው ልጅ አስፈላጊ ነገር ነው ትዳር። ለአባቴ የመብላት መጠጣት እንደሚባለው ሁሉ ትዳር ማስፈላጊ ነው ለአባቴ ማለት ነው። ልጅን ለልጄ አባቴ ነው ለካ የሚሉት። ልጅን ለልጄ ስጠኝ፣ ከዛ ኒካ ይታሰራል። ልጆች እንወልዳለን። ከዛ አብረን ነው የምንኖረው። ኒካ ከታሰረ በኋላ ሰው ኒካ የሚያስረው ታዲያ ምን ለመሆን ነው? እኔ አሞኛል እባክሽ፣ እኔ ግራ ተጋቢኝ ዛሬ ራሴ። አንተ ደግሞ ሁሌ ቀልድ ነው እንዴ ስራ? እስኪ ዛሬ እንኳን ቁም ነገር እናውራ። አንዴ ያዘው
ቁም ነገር እንድናወራ ብቻ ነው ፈልገው። ያስ ወንድ ልጅ ግን የሴት ልጅ ቦርሳ ሲይዝ ለብር የሚጨንቀው አንተ ልጅ ከቦርሳዬ ጋር ምን ችግር ነው? ምንም እኮ የለኝም። አልፈልግም። ምንም የለም። እሰጣለሁ ያልኩህ ነገር ሌላ ቦታ የተቀመጠ ነገር ነው። ዛሬስ ትንሽ በቀኝሽ ሽማግሌ አይተሽ ነው በህልምሽ ሽማግሌ አይተሽ ነው እንዴት ነው ይታያል እንዴ? አይ ሽማግሌ ላክ ደጋገምሽ እንዴ? ልኬ ይኸውልሽ ሽማግሌ ልኬ ፕራንክ ነው አልልሽም። ይኸውልሽ ሪያሊቲ ናቸው ነው የምልሽ። እንዳልደውል ፋዘሬ ጋር አሁን ቆይ እናውራና ከዛ ትልካለህ እንዴ? አስቀምጠው ስልክ ይመስል አንዴ ልደውል እናውራ። ቅድሚያ እኔ እናንተ እንስማማና ከዛ እንወስናለን። አሁን እኮ እኔ ጥያቄ ነው የጠየቅኩት። ትስማማለህ ወይ ነው? ምንድን ነው ሽማግሌ እኮ ልካለሁ፣ ግን ፕራንክ ነው ምናምን ብዬሽ አይደለም የምልካቸው። ሪያሊቲ ነው ሽማግሌዎች የምልካቸው ነው። አባቴ ጋር ከደወልኩ ሽማግሌ ፕራንክ ነው ተብሎ ይላካል እንዴ? እኔ እናንተ ቀልድ ነው ሽማግሌ እንዲቀልድ ውስጥ ይገባል። እሱ ቀልድ ምናምን አያውቅም። እኔ አባት ደውዬ እንዲህ ሽማግሌ እነማ ሂድ ላክ ካልኩት ብድግ ብሎ ሄዷል። ሰከንድ አይፈጅበትም። ሰከንድ እኔ ለልጆቼ ነው የሚለው የኔ አባት ሁሌ ዞታ የሚለው ነገር እኔ ልጆቼ ይፈልጉ እንጂ ችግር የለብኝም ነው የሚለው። ለምንም ነገር ማግባት ፈለግ አላህ ያለቀን እንጋባለን። አሁን ቀልድ ነው ማለት ቀልድ ነው። ትንሽ ላዝግል በጣም ይቅርታ እና አልደውል አልደውል ችግር የለም። አንተ አመረርክልኝ። ምን አስረ እኔን ማግባት ትፈሪያለሽ? ታፍሪያለሽ? ምን ደገምከው ማለት ነው? ኖ አይ ምን ለማለት ፈልገሽ ነው? አይ እኔ ሽማግሌ ልኬ እኔ አንቺ እኔን ብታገቢ ምንድነው ችግሩ? ምንድነው ችግሩ? እኔ ማግባት አትፈልጊም? እኔ እኮ ርዕሱን ገብቼ አንተ ላዘናና ነው። እኔ ደግሞ ርዕስ ምናምን እኔ አላውቅም። ይሄ ቀልድ አላውቅም በባህሪ። አረ ሁሉንም ነገር ቀጥታ ነኝ። ወደዚህ የሚባል ነገር አላውቅም። እንደዚህ ከተባልኩ እንደዚህ ነኝ። አረ እንጀቴን በላው እስቲ። ውሸታም ውሸታም አይደለሁም። ሽማግሌ ላከልሽኝ አይደል? አሁን ደውላለሁ። ተልከዋል። ሽማግሌ ይደውላል፣ ይላካል፣ ተልከዋል። ይደውላል፣ ይላካል፣ ተልከዋል። ደበረሽ? አልደበረኝም። አሁን እሺ በቃ ተውሽ። እሺ ትንሽ ተዝናና። ከተዝናና በቂ ነው። አዎ እና ደግሞ ላሳክፍለት ቤት ምን አለ ሳትታከም ምን ለምትተኛ? አይተውም። ቀልድ ነው። እንሂድ። የለም ልትታከም ነው የምንሄደው ለኛ እንዴ ልጅ? ኧረ ተይ ተሸክሜ ልውሰድ እንደውም። ኧረ ማሂዩ በእናትሽ ዛሬ አትችልሽም። አትሸከሚኝም፣ እኔም አልሸከምሽም። ችግር የለም። ይሄን አላውቅም ሞከር እኔ በዚህ ልጅ ነኝ። ቁመቴ የራሱ ካንተ አይበልጥም ማለት ይበልጣል ነበር። ዛሬ አነሳስሽ ከእንቅልፍሽ ስትነሺ ፋፍሽ ብለሽ ነበር። አዎ አልሐምዱሊላህ በጣም ደስ ብሎኝ ተነስተው። እኔ እኮ ደስ ነው የሚለኝ ስትከብጂ። ኧረ እኔ ቀብጥ አይደለም አንተ ደስ ብሎኛል እንጂ ቀብጥ አይደለሽም። ኧረ ቤተሰቦች ቀብጥ አይደለችም። እሺ ማሂ ዝም ብላ እኔን ስታይ ነው የምትቀበል። እንደገና ምን አይቻልም። ማብዱኝ ነኝ። አሁን ግን እሺ እብድ እንድትሆን ማን አልተከም። እሺ ናፍቀኛል። ቀሴ አይ እንደዚህ ነው የምትይኝ? እንዴት ሌላ ብሎ ነው የሚገዛኝ። ጨጓሬ ጨጓሬ እኮ እና ደግሞ እንትን አለ ትኩሳት ምናምን አለ። ይሄ ክረምት ሲሆን እንትን ይመስለኛል። ይሄ ክረምት የሚያመው ነገር የለም በሽታው እሱ ወረሽኝ አለ እንደ ክረምት የሚያመው በሽታ። የክረምት በሽታ የሚባል በሽታ አለ። አታውቂውም? ምን አይነት ነው?
እሱ ሊሆን ይችላል ያመመኝ፣ እኔ አላውቅም። እኔ ይሆናል ያመንኩክ ምናልባት አንቺ አታመኝም። አንቺ ለኔ እንደውም መድኃኒቴ ነሽ። ሐኪሜ ነሽ፣ መድኃኒቴ ፈዋሼ ነሽ። መድኃኒቴ ነሽ ሰላም ማለት ግን እንዲሻልክ እንሂድ። ከዛ እኔ ጋር ሄድና የሚገርም ቅሽራ ትላላለ። ያው ለብርድ ይሆናል ቢሆንም ትኩስ ነገር እና ሙቅ ምናምን ትወዳል። ሙቅ አይጠጣም ወንድ ልጅ ይጠጣል እንዴ? ለጨጓራ ፓፓያ አሪፍ ነው። እሱን ፈጭላለሁ። እኔ ግን በልጅነት የጨጓራዬን የጨረሰው ምን እንደሆነ አላውቅም። ምንድነው ሲመስለኝ ኳስ ነው። ምንም ባርክ የሆነ ነገር ልናገር ነበር፣ አሳዘንከኝ። ምን ልትይ ነበር? በቃ እንጃ ነገር ልል ነበር። አይ ማንቸስተር ነው እባክሽ። የማንቺ ነው ጨጓራን የጨረሰው እና አንቺ እኔ አድርጌ አንቺና ማንቸስተር ናችሁ ጨጓራን የጨረሰው። በዛ ነው ጨጓራዬን የሚጠቀም መቆም አቅቶኛል እንዴ ነው? አረ ተይ ማይ እንደዚህ ግን ቤት እንሂድና አክን ቤት ሳይሆን ቤት እና ቤት እስከዛሬ ሳታገኘን ቤት ሆነ። አሁንም ቤት ምን አለ ቤት? እናንተ ቤት ሂጅ እተኛለሁ። ታከማ ቅድሚያ እኔ አልታከምም። ምንድነው የምታከመው? ጨጓራዬ መድኃኒት ውጣለሁ በቃ። ከዛ ራስ ምታት ነው አንዴ ራስ ምታት አንዴ የጨጓራ መድኃኒት በቃ። እናያታለን። በደንብ ነው እኔ ደግሞ ተስማምተን ቤተሰቦቼ እኮ አሉ። እኔ እኮ አንቺ ብዬሽ ነው እኮ የመጣሁት። ታውቂያለሽ አመጣም ነበር እዚህ ወላሂ እኮ ታከማ እዛ ፍደን ነው ቦርጣም እየወጣ ነው። ምንድን ነው ገበደ ማለት እቤት ስለምተኛ አሁን ግን ተስማምተን ነው የምንሄድ። መንገደኛ ነው ልብሽ እናውቃለው ባላይ ብዙ ሰማለው አይኔ ካለ ያላምን ዝም ብሎ ነው የሚያከሳው እኮ ዝም ብሎ ነው የሚያከሳው እና ዝም ብሎ ነው እንደሚያከሳው ከተኛው ይለቀኛል። ተሸክሜ ልውሰድ እኔ ማለት ነው ሁሌ እያመመኝ። እሺ ልሸከምክ እኔ ኖ እሺ እንሂድ በቃ። እሺ ና እንሂድ ወደ ቤት እንሂድ። ቤተሰቦች ይወዳቸዋል። እሺ ሆስፒታል ነው።